የለውጡ የ8 ዓመታት ጉዞ እንደ ዞናችን በተለይ በባህልና ቱሪዝም መምሪያ ዘርፍ ብቻ አድርገን ካየን በርካታ ለውጦች የተመዘገቡበት ነው። አንደኛ የብሔሩን ቋንቋ ከማሳደግ አንፃር በግልጽ የትምህርት ቤት የትምህርት ስርዓት ውስጥ እንዲካተት የተደረገበት፣ መምህራን በዛው ቋንቋ በዘርፉ የሰለጠኑበት፣ በርካታ ተማሪዎች በቋንቋቸው እየተማሩ ያሉበት ሁኔታ፣ መጽሐፎችም ደግሞ በራሳችን ቋንቋ ታትሞ ብዙ ሀብት ተመድቦ መጽሐፉ ታትሞ ለተማሪዎች ስርጭት የተደረገበት፣ ከዩኒቨርሲቲዎች ጋር በቅንጅት በርካታ ስራዎች እየተሰሩ ያሉበት ሁኔታ ከለውጡ ትሩፋቶች ውስጥ አንዱ ነው ብሎ መውሰድ ይቻላል። ከባህል አንፃርም ካየን እንግዲህ ባህል ያው ሀላባነት ከተፈጠረ ወዲህ አብሮ የተፈጠረ የነበረ ቢሆንም ግን ከስርዓቶች ጋር አያይዘን ስናይ ብዙም አልነበረም። አደባባይ በዓላት በነፃነት በሚፈልገው ስታንዳርድ ደረጃ የማክበር እድል አልነበረም። ሀላባ እንደሚታወቀው ያው የራሱ አመት የራሱ ቀን አቆጣጠር የራሱ አመት የአዲስ አመት የመቀበል አሮጌውን የመሸኘት ሴራ በዓል ያለው ሀላባ በዓል በተለያዩ ስርዓቶች በግልጽ ያው የማክበር እድል ብዙም አልነበረም። ለውጡ ግን ከተፈጠረ ወዲህ የለውጡ ስርዓት ሴራችንን ባህላችንን እንድናከብር መፍቀድ ብቻ ሳይሆን አስፈላጊ የሆኑ ግብአቶችንም ጭምር በመደገፍ ለምሳሌ ሴራ ባህላችን ከዚህ በፊት ታይቶ በማይታወቅ መልኩ በአየር ኃይል ጭምር እጀባ የመድረክ እድል ይዞ የመጣበት፣ ሀላባነትን ሴራን በሚመጥን መልኩ በተደራጀ መንገድ እየተገበረ ያለበት ሁኔታ፣ በአገር ውስጥ ሁሉም ሀላባ ብሔሩ ተወላጅ ደጋፊም ጭምር ክብር እንግዶች ጭምር በተገኙበት በዞኑ ማዕከል ብቻ ሳይሆን በሀገር ውስጥ በክልል ደረጃዎች የሀላባነት ትውልድ ባለበት ቦታ ሁሉ እየተከበረ ያለበትና አልፎ ተርፎ ደግሞ በሌሎች ዓለም ሀገራት ጭምር እስከ አሜሪካ ጭምር ሳይቀር በደቡብ አፍሪካ ላይ የተከበረውን ሴራ በዓል መውሰድ እንችላለን። ዱባይ ላይ የተከበረውን ሴራ በዓል መውሰድ እንችላለን። የሀላባን ኮሚኒቲ በመፍጠር በማደራጃት በግልጽ ከየሀገሩ ኤምባሲዎች ጋር በመናበብ ደመቅ ያለ ሴራ በዓል እየተከበረ የነበረበት ይሄ አንዱ እና ዋነኛው የለውጡ ትሩፋት ነው ብሎ መውሰድ ይቻላል። ምናልባት ከፋይዳነት አንፃርም ደግሞ ካየን ሴራችን ስናከብር የራሱ መሪ ቃሎች አሉት። የመጠንበት ያልተጻፈ ህገ መንግስት ነው። ሀላባነት ራሱን በራሱ ጠብቆ ያስቀጠለበት፣ አጥፊ የሚቀጣበት፣ ጠንካራው ደግሞ የሚበረታታበት ጠንካራ ተቋም ነው። በዚህ ውስጥ አጎራባቾችንም ጭምር እያሳተፍን ክብር እንግዶችን ሌሎች ብሔሮችንም ከኛ ጋር ያላቸውን አታችመንት በደንብ ያጠናከረበት ሴራ በዓል ይህንን ግልጽ ምንም አይነት የፖለቲካ ትርጉም ሳይሰጠው ምንም ፍራቻ ገደብ ሳይኖር በነፃነት ሴራውን በሚመጥን መልኩ ሁሉም ጥሪ የተደረገው እንግዶች በሙሉ በተገኙበት በየአመቱ እየተከበረ የነበረበት ሴራ በዓል በየአመቱ ከጊዜ ወደ ጊዜ ደግሞ እያደገ የመጣበት ሌሎች ብሔሮች ጋራም ደግሞ ጠንካራ የነበረውን ዲፕሎማሲ ሞር ያጠናከረ ሴራ በዓል ስርዓት እያከበር የመጠንበት ሂደት ይሄ አንዱና ዋነኛው የለውጡ ትሩፋት ነው በሚል መውሰድ ይቻላል። በጣም ጥሩ። ከሴራውን እንግዲህ የኦገቴውን ስርዓት በዩኔስኮ ደረጃም ጭምር ለማስመዝገብ ጥናት ተደርገዋል። በርካታ ስራዎች፣ በርካታ ጥናቶች ከዚህ ከመምሪያው ከዞን ፊት አመራሮች ለጉዳዩ በጣም ትልቅ ትኩረት ሰጥተው በመስራታቸው እና አስፈላጊ በሆነው በሀብት ድጋፍ ተደርጎ ከአዲስ አበባ ዩኒቨርሲቲ ካሉ ምሁራኖች ጋር በቅንጅት በመስራት ዘርፉ የሚጠበቅበትን ግብ እንዲመታ ለማድረግ ኦልሞስት አሁን ኢንተርቪው የተለያዩ የቀረጻ ስርዓቶች አልቀው ወደ ፓሪስ የተላከበት ሁኔታ ነው ያለውና እሱም በቅርቡ ያው የሚፈለገውን ግብ አሳክቶ በደስታ የምንገናኝበት የዩኔስኮ ስርዓቱን አጠናቆ መልካም ዜና ይዞልን የሚመጣበት ጊዜ አጭር መሆኑንም ደግሞ ዋነኛው ካልኩትም በላይ ዋነኛው የዩኔስኮ ሰርፕራይዝ ሀላባ ሁሉም ጋር ያለው ሀላባ በጉጉት የሚጠብቀው የጋራ ውጤታችን ነው። ያው ለውጡ ባጭሩ በዚህ የሚገለጽ ብቻ ሳይሆን በርካታ ከዚህም ከኔም ብቻ ሳይሆን
ሙሉ ቀን ወስደን ሌሎችንም ኢንተርቪው ብናደርግ ማያልቁ በርካታ ከብሔሩ ተወላጆች ጋር ማያይዘን ስለ በርካታ ስራዎች የተሰሩበት ስራዎች መኖሩን ለማመላከት ያክል ነው። ኦልሞስት ጥናቱ በደንብ አልቆ ፕሮሰሱ ፊኒሺንግ ደረጃ ላይ ነው ያለው። የመጨረሻውን ስቴፕ ደርሷል። መልካሙን ይዞልን እንደመጣ ነው የምንጠብቀው። ባህል አንፃር ያው አጭሩ ተወሰኑትን ነካክተናል። ከቱሪዝም አንፃር የለውጡ መንግስትና ፓርቲ የተለየ ትኩረት ከሰጧቸው ዘርፎች አንዱ የቱሪዝም ማዕከላትን ማነቃቃት፣ ማልማት፣ አልሚቶ ደግሞ መጠቀም የሀብት ምንጭ፣ የመዝናናት ምንጭ፣ ቱሪዝም ምንጭ እንዲሆኑ ማድረግ ትልቁ የፓርቲው ነጥብ አቅጣጫ ነው። ከዚህ አንፃር እንደ ሀገር በርካታ ዘርፎች የተመዘገቡ ቢሆኑ እንደ ዞናችን ደግሞ እንደ ባህልና ቱሪዝም መምሪያ በዞናችን ያሉ ትልልቅ የቱሪዝም ማዕከላትን የቱሪዝም ማዕከል መሆናቸውን በደንብ ጠንቅቀን እንድናውቅ እድል ሰጣን ለውጡ። ከዚህ አንፃር አርቶን ምሳሌ መውሰድ ይቻላል። የዲዛይን እና የተለያዩ የማስዋብ ስራዎች ኦልሞስት ወደ ተግባር የተገባበት ሂደት አለ። ከክልል ጋር በቅንጅት የተጀማመሩ ስራዎች አሉ። መሰል በርካታ ማዕከላት አሉ የለየናቸው በዞናችን ባሉ በአራቱ መዋቅሮች። ለዚህ ነው ማዕከላት ተለይተው ሀብት እንደሆኑ ህብረተሰቡም እንዲያውቅ እንዲገነዘብ የማድረግ ስራ እየተሰራ ያለበት ሁኔታ ነው ያለው። ተቆጥሮ ማያልቁ የቱሪዝም ማዕከላት አሉ። የተፈጥሮና ሰው ሰራሽ መስህብ ማዕከላትን ልየታ ተደርጎ አንዳንዱን ህብረተሰቡ በቅርበት እንዲጠብቅ ባለቤት እንዲሆነ ማድረግ ስራ ታች ላይ ካሉ መዋቅሮች ጋር የተጀመሩ ስራዎች አሉ። እነኛንም አጠናክረን በመቀጠል የተጀማመሩ ፕሮጀክቶችን ደግሞ ግባቸውን አሳክተው ከዘርፉ የሚጠበቀው ሀብት የማግኘት ስራ የሚሰራ ነው የሚሆነው። በርካታ ሀብቶች እንደ ሀብት ማናቸው ጉዳዮች የቱሪዝሙ አካል እንዲሆኑ ያደረግንበትና እኛ ያላወቅናቸው ግን ለውጡ ጸጋዎቻችንን ቆጥረን እንድናውቅ፣ ቆጥረን እንድናስተዳድር፣ እንድንመራ ትልቅ እድል የሰጣን ስለመሆኑ ለማስመዝገብ አክል ነው። አሁን ላይ በትልቁ ማዕከላትን የመለየትና አቅም በፈቀደው መጠን ከህብረተሰቡና ከመንግስት ቅንጅት የሚጠበቁ ስራዎችን የማመቻቸት ስራ ነው እየሰራን ያለነው። አርቶ ላይ ፊዚካሊ የተጀመሩ ስራዎች አሉ። ከመንገድ አማራጭም አንፃር የዲዛይን ስራዎችንም ከማመቻቸት አንፃር ክልልና ዞን በቅንጅት እየሰራቸው ያሉ ስራዎች ያሉ መሆኑን ለማመላከት ያክል ነው። ሌሎች ማዕከላት ተቆጥሮ ማያልቁ ማዕከላት እንዳሉ ነግሬሻለሁ። እነኛም በመሰረተ ልማት ፕራክቲካሊ ገብተን ይሄን ሰርተናል ወደምንልበት ደረጃ ላይ አልደረስንም። ግን ማዕከላቱም በደንብ በተጠንቀቅ ለይተናቸዋል። እነኛን ከየአካባቢው ማህበረሰብ ምን ይጠበቃል፣ ከመዋቅሮች ምን ይጠበቃል፣ ከዞን ምን ይጠበቃል፣ ከክልል እንዲሁም እንደ ሀገርም መደገፍ አለብን ነገሮች ለይተን ወደ ተግባር ስራ የምንገባበት ዝግጁነት ያለ መሆኑን ለማመላከት ነው። እስካሁን ባለው ፕራክቲካሊ ይሄ ፕሮጀክት እዛ ጋር ከአርቶ ውጪ እምብዛም የጀማመርናቸው ነገሮች የሉም። ለጊዜው ግን ሀብት ነው ብለን ያልወሰድናቸው ለውጡ ግን ሀብት እንደሆኑ በደንብ ለይቶ የሰጠንን ሀብቶችን በደንብ ቆጥረን ህብረተሰቡን ባለቤት ማድረግ ትክክለኛ የጥበቃ የደህንነት ከለላ እንዲደረግላቸው የማድረግ ስራ ቱሪዝሙንም ደግሞ የጉብኝቱ አካልም አድርገን ለመጠቀም በየወረዳው ከተማ አስተዳደርን ጨምሮ ያሉ ሀብቶችን የመለየት ስራ ኦልሞስት ተሰርቷል። በመሰረተ ልማት በተለያዩ አጋዥ ጉዳዮች ላይ ከዚህ በኋላ የምንገባባት ነው የሚሆነው። እስካሁን ባለው ይህን ይመስላል። መልካም ቋንቋችን በትምህርት እያደገ ይሄዳል። እስካሁን ባለው ጥሩ እየሄዳ ነው ያለው። ከዚህ ውጪ የስራ ቋንቋ ለማድረግ ከመምሪያዎች የስራ መዝገበ ቃላት ለቀማ ተደርገዋል። አጠቃላይ ያሉ አንድ ጽህፈት ቤት ውስጥ ያሉ ጽሁፎች በሙሉ ወደ ሀላብኛ ለማስቀየርም የተደራጁ ስራዎችን ሰርተን ሂትመት ፕሮሰሱም ጥሩ ደረጃ ላይ ነው ያለው። እሱም በዛ አግባብ ካሳካም በኋላ ደግሞ አጠቃላይ የኮሚኒኬሽን ሲስተማችን የሪፖርት ስርዓት በሙሉ የአደባባይ በዓሎቻችን በሙሉ ወደ ሀላብኛ ለመቀየር በብዙ ዘርፍ ብዙ አይነት ስራዎች እየተሰሩ ነው ያሉት። እነዚህ ዘርፍ ካየን ጊዜም ስለማይበቃ ካለቁ በኋላ ግን አጠቃላይ አተገባበር ዙሪያ ላይ ስልጠና ላይ ሁሉንም ማህበራዊ መስራት ለይተን ለምሳሌ አመራሩ፣ መዋተኛው፣ አርሶ አደሩ ሁሉንም በሚመጥን መልኩ ስልጠና ደግሞ ለመስጠት እንደ መምሪያ ዝግጅት እያደረግን ነው ያለነው።
ቋንቋውን ከመናገር ባለፈ ከቋንቋው ከመናገር ባለፈ የሪፖርት አካል የጽሁፍ አካል ሆኖ ማገልገል ስላለበት የብሔሩ ቋንቋ በጽሁፍ በሪፖርት በተለያዩ የስራ ኮሚኒኬሽን ቋንቋዎች አንዱ እንዲሆን ለማድረግ በልዩ ትኩረት እየተሰራ ነው ያለው። በቅርቡ ታትሞ ለዚህ ጥቅም ላይ የሚውሉ ዝግጅቶች እየተጠናቀቁ ያሉበት ሁኔታ አለ። የለውጡን ጉዞ በማስመልከት አላባ ቲቪ በዚህ ደረጃ በአደረጃጀት መታችሁ የለውጡን ትሩፋት እንደ ባህልና ቱሪዝም መምሪያ ተጀምሮ ያለቁ የመጡ ስኬቶች ለውጡ ምን ይመስላል በሚለው በዚህ ልክ ኢንተርቪው ለማድረግ ሰዓታችሁን ሰጥታችሁ መምጣታችሁ በመምሪያው ስም ከልብ አመሰግናለሁ።